እኔን ጠጡ እያለ ታምረ ማርያም ግን ሰምታችሁኝ ሂዱ ሥጋውን ደሙን እንደተቀበላችሁ ይወልላችኋል ይላል። ስለዚህ ታምረ ማርያም ልንቀበለው የማይገባ መጽሐፍ ነው ብለው የተሳሳተ አስተምህሮ የሚያስተምሩ በራሳቸው አረዳድ በራሳቸው ትርጓሜ ታምረ ማርያምን የሚነቅፉ ብዙ ሰዎች አሉ። አንዳንዶቹ የወንጌልን ጊዜ የወንጌልን ሰዓት ይሻማል ብለው እንዳይነበብ የሚያደርጉ አካላትም አሉ፣ ከኛም ውስጥ ማለት ግን እንደሱ አይደለም። ምን ማለት ነው የሚለውን ከማየታችን በፊት ትናንትናም እንደተነጋገርነው እመቤታችን ቅድስት ድንግል ማርያምን ለማመስገን ወይም እመቤታችን ቅድስት ድንግል ማርያምን ለማወደስ እኛ ጀማሪዎች አይደለም። እንኳን እኛ ቀርቶ ራሱ መልአኩ ቅዱስ ገብርኤል ማርያም ሆይ ደስ ይበልሽ ይላል። አረፍተ ነገሩን ተመልከቱ። ሙሽራ ከጫጉላው እንደሚወጣ እግዚአብሔር ካንቺ ሰው ሆኖ የተገኘልሽ ንጽሕት የሰርግ ቤት እመቤታችን ቅድስት ድንግል ማርያም ይላታል። እግዚአብሔር ካንቺ ተገኝቷል። እግዚአብሔር ካንቺ ተወልዷል። በባህሪው አይደለም እግዚአብሔር ከሷ የተገኘ በስጋ ነው። እመቤታችን ቅድስት ድንግል ማርያም ክርስቶስን የወለደች የእሷን ስጋ ነው የተዋሃደው። በእግዚአብሔርነት ባህሪ ያስገኘችው ማለት አይደለም። ያ እግዚአብሔር በአንቺ ማህፀን ተወስኖ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኗል። የቱ እግዚአብሔር? ከሦስቱ አካላት አንዱ አካል ወልድ። ቅዱስ ዮሐንስ ወንጌላዊው እንደተናገረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል ሥጋ ሆነ ይለናል። ስለዚህ ሥጋ እንዲለብስ ምክንያት የሆንሽው ከአንቺ የተገኘ ይላትና እመቤቴ ማርያም ሆይ ደስ ይበልሽ ይላል። እስኪ ደስ ይበልሽ በሉ፣ ድገሙት። አረፍተ ነገሩ ትክክል ስለሆነ ነው ደስ ይበልሽ የሚለው። ምክንያቱም የተሳሳተ ነገር የለውም። በዚህ ደስ ይበልሽ አይደለም እመቤታችንን ጌታችንን ወልዳ አንዳንድ ሰዎች ለጊዜያዊ ደስታ እንኳን ደስ አላችሁ እንባባላለን። ልጆቻችንን ወደ ትልቅ የትምህርት ተቋም ስንልክ ወደ ዩኒቨርሲቲ ማለት ነው፣ የሰፈሩ ሰው ተሰብስቦ እንኳን ደስ አለሽ ይላታል። ያችልና ልጅሽ ኮሌጅ በጠሰ ወደ ዩኒቨርሲቲ ገባ በባህሉ ማለት ነው፣ እንኳን ደስ አለሽ። ይሄ ልጅ ግን ከ6 ወር በኋላ ወይም ከዓመት በኋላ ተባሮ ሊመጣ ይችላል። ደስታው ፍጹም አይደለም። አንድ ሰው ጊዜያዊ ለሆነ ነገር እንኳን ደስ አለ ከተባለ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ደስ ይበልሽ ማለት ምንድነው የሚከብደው? በነገራችን ላይ ደስ ይበልሽ ስላላት የምንጨምር ምንም የምንጨምርላት ነገር የለም። ደስ ይበልሽ ስንላት የምንረካው የምንደሰተው እኛ ነን። ልክ አሁን እንደምንስበው አየር ማለት ይህንን አየር እንስበዋለን ወደ ውስጥ ማለት ነው። አየሩን ወደ ውስጥ ስንስበው የሚጠቀመው አየሩ ነው ወይስ እኛ? አየሩ ነው የሚጠቀመው ካለ እስኪ አትሳቡት፣ ተውት፣ እንዲጎዳ አየሩ ማለት ስንስበው የምንጠቀመው እኛ ነን። ለአየሩ ምንም አስተዋጽኦ የለም፣ ለእኛ ነው የተዘጋጀው። ልክ እመቤታችንን ደስ ይበልሽ ስንላት ከልባችን ከሆነ የሚሰማን ስሜት አለ። እመቤታችን ማርያም ሆይ ካህኑ ሲነግረን ማለት ነው ከፊት ሆኖ ደስ ይበልሽ ይላል። እኛም ቀጥለን ምን እንላለን? ደስ ይበልሽ። የሆነ የሚሰማን ስሜት አለ። እሷ ላይ የምንጨምረው የለም። ይቀጥልና ደስ ሲወስድ የጠፋ በግ አዳም ጠፍቶ ነበር። በጉ ለክርስቶስ የክርስቶስ በግ ወይም የእግዚአብሔር በግ አዳም ጠፍቶ ነበር። የጠፋ በግ አዳምን የፈለገው ክርስቶስ ባገኘው ጊዜ የተሸከመው ይላል። እዚያ አርብቶ አደሮች አሉ። የበግን የፍየልን የእረኝነትን ሙያ ጠንቅቀው ያውቃሉ። አንድ እረኛ አንድ በግ ብትጠፋው ከበጎቹ መካከል ያሉት በጎች ይበቁኛል ብሎ የጠፋችው አንድ ያለው 80 ወይም 1000 ቢሆን ይሄ በቃኛል ብሎ ያንን እየነዳ ይልቁንም የጠፋችውን በግ አጥብቆ ይፈልጋታል። እውነት ነው አሰብ በጣም ይፈልጋታል። ሳይመሽ አውሬ ሳይበላት ሳትርቅ ወንበዴ ሳይወስዳት ቶሎ ከመንጋዋ ለመቀላቀል ይፈልጋታል። አጥብቆ ይፈልጋታል። ከዛ ያገኛታል። ሲያገኛት
ተበሳጭቶ ተናዶ ጆሮዋን እየጠመዘዘ እየገረፋት እግሯን እየጎተተ አያመጣት። ሲያገኛት በጣም ደስ ይለዋል። በትከሻው ይሸከማታል። እረኞች እንደዚህ ነው ያሉት። ተሸክሞ አምጥቶ ከመንጋዋ ጋር ይቀላቀላታል። የሰው ልጅ ከመላእክት ነገድ ማለት ነው። ከመቶ የመላእክት ነገድ አንዱ ዲያብሎስ ከነሰራዊቱ ሲሆን 99 ቀርቶ ነበር። ከዛ የሰው ልጅ ተፈጥሯል። ልባሩ 99ን መላእክት ትቶ እግዚአብሔር የጠፋውን አንዱን የሰው ልጅ ለመፈለግ መጣ። አገኘው። በትከሻው ተሸከሙ። ምን ማለት ነው? በትከሻው ተሸከሙ ማለት የእሱን ስጋ ለበሰለት። በትከሻው ተሸከሙ ማለት ቻለው፣ ታገሰው። በጥፊ ተመታለት፣ ምራቅ ተተፋበት፣ በገመድ ተጎተተለት። በትከሻው ተሸክሞ አመጣው። ይሄንን የሚሞት የሚፈርስ የሚበሰብስ ኃጢአት የሚስማማውን ስጋ ተዋሃደለት። የሚገርም በትከሻ መሸከም መቻል። ቻልኩ፣ ተሸከምኩ፣ ታገስኩ ለማለት ተሸከምኩ እንላለን። በትዕግስት በትህትና ወደዚህ ምድር መጥቶ የሰው ልጅ ማዳኑን ለማጠየቅ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ። ይህ አረፍተ ነገር ልክ ነው ካለ ከእሷ ተወልዷል አልተወለደ? ከእሷ የተወለደው ክርስቶስ አዳምን የተሸከመው መላእክት አድሮ የሚኖር የሚገርም በመላእክት አድሮ ነው የሚኖረው። ማ እግዚአብሔር በጸጋ በቅዱሳን ነቢያት አድሮ ይኖራል በጸጋ በቅዱሳን በነቢያት በመላእክት አድሮ የሚኖር ከአንቺ ግን እነሱ አይደለም ይላታል እመቤታችን። የሚገርም በአንቺ አደረ ማለት በእኛ እንደሚያድረው አይደለም፣ ከአንቺ ግን ተወልዶ የተገለጸልን። የሚገርም ከአንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። በማኅፀንሽ 9 ወር ከ5 ቀን አስቀመጥሽው። በአንቺ አደረብሽ ሲባልና በእኛ አደረብን ሲባል እኩል አይደለም። በመላእክት አደረ፣ በነቢያት አደረ፣ በቤተ መቅደሱም አደረ ሲባል በአንቺ አደረ ሲባል እኩል አይደለም። በዚህ በጸጋ ነው፣ በአንቺ ግን በስጋ ተወልዶ የተገለጸልን ነው። ስለዚህ ይሄ ስለተከናወነብሽ ለዚህ ስለተመረጥሽ እመቤቴ ማርያም ሆይ ምን ይበልሽ? ደስ ይበልሽ። ከአብ ይላል ከመንፈስ ቅዱስ ጋር ወልድም ነው። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ምን ማለት ነው? አንድ አይነት ስግደት፣ የአምልኮ ስግደት እግዚአብሔር ብለን የምንሰግድለት እንደ ቅዱሳን የጸጋ ስግደት አይደለም። ትንሹ እግዚአብሔር ብለንም አይደለም፣ ነቢይ ብለንም አይደለም፣ ሎቱ ስብሐት የዮሴፍ ልጅ ብለንም አይደለም፣ የነቢያት ታላቅ ነው ብለንም አይደለም፣ ፈጣሪ ብለን ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ይሏል ወልድ ማለት። ይገርማል። ታምረ ማርያም እኮ ሚስጥረ ሥጋዌን ሁሉ ይተነትነዋል። በጣም ይደንቅ ነው። የዶግማ መጽሐፍቶች የሚናገሩት ነው የሚናገሩ። የጸሎት መጽሐፍ ብቻ አይደለም። ታምረ ማርያም ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወለደሽ ይላል። እመቤቴ ማርያም ሆይ ምን ይበልሽ? ደስ ይበልሽ። ስለዚህ ደስ ይበልሽ የምንላት የሚነገረው ንግግር ትክክል ስለሆነ ቀድሞ ደቅሶስም ይላል ቅዱስ ገብርኤል ሲያመሰግን ዮሐንስ አፈወርቅ ሰምቶ፣ ዮሐንስ አፈወርቅ ሲያመሰግን ደግሞ እኔ ሰምቼ ቅዱስ ዮሐንስ አፈወርቅ እንዳመሰግንሽ እኔም አመሰግንሻለሁ ይላል። አብነታችን ቅዱስ ገብርኤል ነው። ከዛ በኋላ ቅዱሳን ናቸው። ደስ ይበልሽ እንላታለን። እስኪ በደንብ ደስ ይበልሽ ነው። በአንድ ትልቅ ከተማ አንድ ባለሀብት የከተማው ትልቅ ባለሀብት ወደ አንድ ሆቴል ገብተው ተስተናገዱ እና ሆቴል ውስጥ የሚላላከው ወይም የሚያስተናግደው ሰው ማለት ነው
መስተንግዶ ጥሩ አድርጎ አስተናገዳቸው። ባለጸጋ መሆናቸውን የከተማው ትልቅ ባለሀብት መሆናቸውን አያውቅም። በጭራሽ አያውቅም። አስተናጋጅ ነው ስራውን የሰራው። እሳቸው ግን የከተማው ትልቅ ባለሀብት ናቸው። በመስተንግዶ ተደሰቱና ለእሱ ጉርሻ ለመስጠት እኛ ቲፕ የምንለው ማለት ነው ቼክ ጻፉለት። ቼኩ የ100,000 ብር ቼክ ነው። ስንት ሺህ ነው? 100,000 ነው። አሁን እኮ የማይጽፍ ይኖራል 100,000 ብር ማለት ስንት ዜሮ እንዳሉት የማያውቅ ይኖራል። ጥሩ ነው እንኳን አላወቃችሁት ምን ያለው ያቃዣል ልጅ ምን 100,000 ቼክ ጽፈው ለሚጠብቋቸው ሰዎች ለዚህ ጋር የምንላቸው ለነሱ ሂዱና ለዛ ልጅ ስጡት። እድለኛ አላወቀም። እሱ ስራውን ነው የሰራው በትጋት ማለት መቼ እግዚአብሔር እንደሚከፍለን አናውቅም። እኛ ዝም ብለን ስራችንን መስራት እና ያን የ100,000 ብር ቼክ ሰጡት። ምንድን ነው ይሄ? አለ ቼክ ነው። ምን ማድረጊያ? ከባንክ ቤት ሄደህ ገንዘብ የምታወጣበት ነው። ማን የሰጠኝ? ቅድም ያስተናገድካቸው ሰውዬ። እንዴት ሰጡኝ? አለ ትልቅ ባለሀብት ናቸው። በጣም ገረማቸው። ለ100,000 ብር አዎ ቼክ አወጡና 100,000 ብር ድገሙትና ይሙት። ድገሙት። በዚህ ይሞቱ ከሆነ ምን እናድርጋቸው? ይፈንገሩ። እኛ ምን አገባቸው? የሚበሳጩ ከሆነ በዚህ ለምን ነው የምታመሰግኗት? ሚሆን መደጋገም ነው። ደጋግሞ ማመስገን። ከተበሳጩ ይውደቁ፣ ከወደቁ ይገራገሩ። ግን የመሬታችን ምስጋና ሰውን ይጥላል። ትናንትና ተነጋገረ። ደጋግመን ነው እናመሰግናት ለራሳችን ደጋግመን አየሩን እንደምንስበው ማለት ስናመሰግናት የምንከብረው እኛ ነን። እሷም አከብራለች። ከእሷ የምንወስደው እኛ ነን። ወደ ተነሳንበት ነጥብ ልመለስ። ለመግቢያ ላይ ከተናገርኩ አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በስተቀር በዚህ ቀን ታምሯል ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯል ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ ይሄን ንባብ ይዘው ስጋውን ደሙን እንዳንቀበል ታምረ ማርያም ይከለክለናል። ስለዚህ ታምረ ማርያም ሊነበብ የማይገባ መጽሐፍ ነው ወይም ጸረ ወንጌል ነው ይላሉ። አይደለም፣ ንባቡ የሚለው እንደዚህ ያለ ምን ማለት ነው? ይሄ አንቀጽ በትንሹ 3 ነገሮችን ይዞ ስንት ነገሮችን ይዟል? 3 ነገሮችን አስቀድመን እንደተናገረ የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ታምሯል ሰምቶ ስጋውን ደሙ ይቀበል። ነገር ግን ስጋውን ደሙ መቀበል ካልተቻለው ታምሯል ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግለታል የሚለው ቃል በትንሹ 3 ነገሮችን ይዟል። አንደኛው ለስጋው ደሙ ጥብቅና ይቆማል። ጠበቃ ሲሆን እናየዋለን። ይሄ አንቀጽ ይሄ ንባብ ማለት እንዴት ነው ጠበቃ የሚሆነው? ተከላካይ፣ ጠባቂ የሚሆነው ለስጋው ደሙ ይዞ ስጋው ደሙ መቀበል አይችልም። የመጀመሪያው የታወቀ ምክንያት ማለት በተፈጥሮ በሴቶችም በወንዶችም የሚመጣ የታወቀ ምክንያት አለ። ለምሳሌ ልማድ አንስ የሴቶች ልማድ፣ የወር ልማድ፣ ይሄ የታወቀ ምክንያት በዚህ ጊዜ በዚህ ቀን ስጋው ደሙ መቀበል አይቻልም። በሴቶች ልማድ ጊዜ ማለት። ሁለተኛ በወንዶች ዝርየት ወይም ህልመ ሌሊት በዛም ጊዜ ስጋው ደሙ መቀበል አይቻልም። እንደው ስጋው ደሙ መቀበል አይችሉም። ዲያቆን እንኳን መቀበል አይችልም። በዚህ የክርስቶስ ደም በነጠበበት ቦታ ላይ የፍጡር ደም መንጠብ ስለማይችል ማለት ነው። እነዚህ የታወቁ ምክንያቶች ናቸው። በእነዚህ ምክንያቶች ስጋው ደሙ መቀበል አይችልም። በኋላ ኃጢአት ይላል። ኃጢአትም ስጋው ደሙ እንዳንቀበል ይከለክላል፣ እንድንቀበል አያሰናብተን። ምን አይነት ኃጢአት? ለካህን ያልተናገርነው ኃጢአት። ለካህን መናገር አለብን የግድ ስጋው ደሙ ከመቀበላችን በፊት ለካህኑ ነግረን ቀኖና ሰጥቶ ያን ቀኖናችንን ጨርሰን ነው ስጋው ደሙ መቀበል ያለብን። ኃጢአት ስጋው ደሙ እንዳንቀበል ይከለክላል። ሰዎች ስለተሰለፉ ብቻ ዝም ብሎ ተሰልፎ መቀበል
አይቻልም። ሶስተኛ ሊከለክለን ምንድን ነው? የታወቀ ምክንያት ኃጢአት ካለ በኋላ ደዌ ይላል። ደዌ ማለት ህመም፣ በሽታ። በሽተኛ ሰው ታማሚ ሰው ስጋው ደግሞ አይቀበልም። እንዴ ስጋው ደግሞ ለታማሚ ነው እንጂ ለበሽተኛ ነው እንጂ ትሉ ይሆናል። ትክክል ነው። ለታማሚ ነው፣ ለበሽተኛ ነው። ህመሙ ግን ቅጽበታዊ ከሆነ ለምሳሌ የሚጥል ህመም አረፋ እየደፈቀ እየተንፈራፈረ በግድ አፉን ከፍቶ ስጋውን ማቀበል አይቻልም። ያ ህመም እስኪታገስለት ድረስ መጠበቅ ያስፈልጋል። በማግስቱ ነው የሚቀበለው ማለት። የሆድ መታወክ ብስና ይሉታል እነሱ። ያልተስማማን ነገር ካለ ሆዳችን እየታወከ እየታመመን መቀበል የለብንም፣ ሊያስመልሰን ስለሚችል ማለት ነው። ሌሎችም ጊዜያዊ ህመሞች ናቸው። እነዚህ ፋታ የሚሰጡ ህመሞች የውስጥ ደዌዎች አይደሉም። አልጋ ላይ ሆነው ስጋው ነው ይቀበላሉ ሰዎች። ግን ጊዜያዊ ቅጽበታዊ የሆኑ ህመሞች እንኳን አይደለም ስጋው ነው ለመቀበል ራሳችንን መቆጣጠር በማንችልበት ደቂቃ ሰከንድ ውስጥ የክርስቶስን ቅዱስ ሥጋና ክቡር ደም መቀበል አይቻልም ማለት ነው። የሆድ መታበጥ፣ የላጭ መዝረግረግ፣ የሚጥል በሽታ፣ ብስና የመሳሰሉት እነዚህ በሽታዎች ህመሞች ይዞ ስጋው ነው መቀበል አይቻልም። ይኸው ታምረ ማርያም የስጋው ደግሞ ጠበቃ ነው የሚሆነው ማለት ነው። በሶስቱ ምክንያት እንዳትቀበሉ፣ በኃጢአት ምክንያት፣ በልማድ ወይም ደግሞ በልማድ አንስ ሊሆን ይችላል። በጊዜያዊ ልማዶች ምክንያት፣ በጊዜያዊ ህመሞች ምክንያት፣ በታወቁ ምክንያቶችና በህመሞች ስጋው ነው መቀበል አይቻልም። እንደውም ታምረ ማርያም እንዲገርማችሁ ጸረ ወንጌል ሊሆን ቀርቶ ምን ይላል? ካህኑ ሲያነብ ሰምታችሁ ከሆነ እኔ ለምዕመናን ወንጌልን የማስተምርለት የጌታዬ እናቱ ምን ይበል ይችላል? ደስ ይበል። እኔ ለምዕመናን ወንጌልን የማስተምርላት የሚለው ታምረ ማርያም የሚያነበው ሰው። ስለዚህ ታምረ ማርያም ወንጌል የማያነብ ማነው? የማያስተምር ሰው አያነብም ማለት። ወንጌል ሳያስተምር በድፍረት እኔ ለምዕመናን ወንጌልን የማስተምርለት የጌታዬ እናቱ ካለ ይታዘባል እግዚአብሔር። ወንጌል ካላስተማርክ እንዳታነብኝ ይላል ታምረ ማርያም። ይገርም ነው። ወንጌል ማስተማር አውደ ምሕረት ላይ ቆሞ መስበክ ብቻ አይደለም። ምዕመናንን እየዞሩ መቆጣጠር ያስፈልጋል። ካህኑ ነው ይሄን ጸረ ወንጌል ሆኖ ታምረ ማርያም ማንበብ አይችልም። ጸረ ወንጌል ታምረ ማርያም አጠገብ አይደርስም። ወንጌልን የማስተምርለት የወንጌል ሰው ነኝ እኔ፣ ወንጌል ነው የማስተምረው፣ ለወንጌል የተሾምኩት የሚል ያንብብ። ታምረ ማርያም እንዴት አድርጎ ጸረ ወንጌል ነው? በዚህ ልክ ወንጌልን ፕሮቴክት የሚያደርግ የሚቆጣጠር የሚከላከል መጽሐፍ የለም። ወንጌልን ካላነበባችሁ ካላስተማራችሁ ወንጌልን ካልሰማችሁ ጸረ ወንጌል ከሆናችሁ እንዳታነቡኝ ነው። እኔ ለምዕመናን ወንጌልን የማስተምርለት የጌታዬ እናቱ ደስ ይበልሽ ነው። ስለዚህ የመጀመሪያው ከሶስቱ አንዱ ይህ አንቀጽ የሚነግረን ለስጋው ደግሞ ጥብቅና መቆሙን ታምረናል። ሁለተኛ የሚነበብበትን ጊዜ ነው የሚነግረን። የሚነበብበትን ጊዜ ይህ አንቀጽ ታምረ ማርያም መቼ ነው የሚነበበው? መቼ ነው የሚነበበው? ማለት እሑድ ከቅዳሴ በፊት ነው ወይስ ከቅዳሴ በኋላ? ከቅዳሴ ማርያም የሚነበበው ከቅዳሴ በፊት፣ ከቅዳሴ በኋላ አይደለም። ለምንድን ነው ከቅዳሴ በኋላ የሚነበበው? ለእንቅልፋሞቹ የተደገፉ በእንቅልፍ ምክንያት ሌሊት መምጣት ላልቻሉ። በነገራችን ላይ ታምረ ማርያም እሑድ ብቻ አይደለም የሚነበበው። ቤተ ክርስቲያን በተከፈተች ቁጥር ከሚነበቡ መጽሐፍቶች መካከል ሁልጊዜ ካህናት ቤተክርስቲያን ከፍተው ቅዳሴ ከሌለ ኪዳን ያደርሳሉ እና ቅዳሴ ከሌለ ገድላቱን ድርሳናቱን ያነባሉ። ከሚነበቡት ቅዱሳት መጽሐፍቶች መካከል አንዱ ታምረ ማርያም፣ ታምረ ኢየሱስ፣ ታምረ ማርያም፣ መልካ ሚካኤል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል እንደ ታቦቱ ገድላትን ይነበባሉ ማለት ነው። ሁሌ ነው የሚነበቡ። ቤተክርስቲያን በተከፈተች ቁጥር ይነበባል ታምረ ማርያም። ግን እኛ ደግሞ በብዛት የምንሰበሰበው እሑድ ስለሆነ እሑድ እንሰማዋለን። በብዛት የምንመጣው ደግሞ አርፍደን ስለሆነ ከቅዳሴ በኋላ ያለው ነው የምንሰማው። ነገር ግን ሌሊት 11 ሰዓት ቅዳሴ ከመገባቱ በፊት ታምረ ማርያም ይነበባል። ይህ አንቀጽ ነው አሁን የሰጧቸው አንቀጽ መቅደሙ ማለት ነው።
ምን የሚለው አስቀድመን እንደተናገረ የታወቀ ምክንያት ኃጢአት ደዌ ካልከለከለው በስተቀር በዚህች ቀን ታምሯን ሰምቶ ሥጋው ደግሞ ይቀበል። ምን ሰምቶ? ታምሯን ሰምቶ ከዛ ምን ያድርግ? ሥጋው ደግሞ ይቀበል። አሁን የቀደመው መቀበል ነው መስማት ነው? ንገሩኝ። እየሰማችሁ ማለት ታምሯን ሰምቶ ሥጋው ደግሞ ይቀበል። ስለዚህ አሁን የቀደመው መስማት ነው መቀበል? መስማት ነው። ሰምቶ ምን ያድርግ? ይቀበል። አሁን ቅድም ተነበበ ታምረ ማርያም አይደል? ሰማን። አሁን ሥጋው ደግሞ እንቀበላለን? አንቀበል። ሰማን፣ ወደ ቤት ነው። ሌሊት 11 ሰዓት ሆነስ እንሰማና ከዛ በኋላ ምን ይቀጥላል? ቅዳሴ። ከዛ በኋላ ምን ይሆናል? ሥጋው ደግሞ ይቀበላል። ስለዚህ የሚነበብበት ጊዜ ነው የሚነገረን ታምረ ማርያም። ይህ አንቀጽ የሚነበብበት እኛ እናውቅም። ይህን ስለማናውቅ ጠዋት ከቅዳሴ በኋላ ያለውን ነው የምናስታውሰው። ስለዚህ ሁለተኛው እሱ ነው፣ የሚነበብበትን ጊዜ ይነገራል። ሶስተኛውና የመጨረሻው ይህ አንቀጽ አስቀድመን እንደተናገረ የታወቀ ምክንያት ኃጢአት ደዌ ካልከለከለው በስተቀር በዚህች ቀን ታምሯን ሰምቶ ሥጋውን ደግሞ ይቀበል። ሥጋውን ደግሞ መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይደረግልኛል በማለት ቢሰማ ይላል። ትልቁ ምስጢር እዚህ ላይ ነው። ሶስተኛውና የመጨረሻው የሚነግረን በዚህች ዕለት የሚለውን ቃል በዚህች ዕለት የሚል ቃል አለ ታምረ ማርያም። በዚህች ዕለት ማለት ምን ማለት ነው? በዚህች ዕለት ማለት መቼ ነው? መቼ ነው በዚህች ዕለት ማለት? ዛሬ ዕለቱ ምንድን ነው? እሑድ ነው አይደል? በዚህች ዕለት ማለት ሰኞ ነው። በዚህች ዕለት ማለት ማክሰኞ ነው። በዚህች ዕለት ማለት መቼ ነው? ዛሬ። ይሄ ማለት ምን ማለት ነው? ሥጋው ደግሞ ለመቀበል ተዘጋጅተው የመጡ ምዕመናን ንስሐ ገብተው ከካህኑ ጋር ተነጋግረው ለመቁረብ በሌሊት መጥተው ተዘጋጅተው ያሉ ምዕመናን ድንገት ከነዛ ከሶስቱ ሥጋው ደግሞ ከመቀበል ከሚከለክሉ ሶስት ነገሮች ድንገት አንዱ ቢፈጸምባቸው፣ ለምሳሌ ድንገት ሴቶች ከሆኑ ልማድ አንስት ሊመጣባቸው፣ የወር አበባ ሊመጣባቸው፣ ወንዶች ከሆኑ ቢነስራቸው ንስሐ ገብተዋል፣ ሥጋው ደግሞ ለመቀበል ተዘጋጅተዋል። መታወክ ብስና የማስመለስ ችግር ቢያጋጥማቸው በዛች ዕለት ሥጋው ደግሞ እንዳይቀበሉ ነው ተመረጠ። በዛች ዕለት ተዘጋጅተው መጥተዋል፣ ትክክል ነው። እንዳይቀበሉ ታምሯን ሰምተው ወደ ቤታቸው ይሄዱ። ለዛች ዕለት እንደምን ይቆጠርላቸዋል ተባለ? እንደተቀበሉ ይቆጠርላቸዋል። ለዛች ዕለት ነው ተዘጋጅተው መጥተዋል። ከተቀበሉ ሰዎች እኩል ጸጋውን በረከቱን እሰጣቸዋለሁ አለ። ይችላል አይችልም? እግዚአብሔር ይችላል። በሌላ ጊዜ ግን መጥተው ምን ያደርጋሉ ማለት ነው? ይቀበላሉ። ስለዚህ ይሄ ተአምር የተጻፈው ሥጋው ደግሞ ለሚቀበሉና በንስሐ ውስጥ ላሉ ሰዎች ነው ማለት ነው። በዚህች ዕለት መቀበል ሽተው ፈልገው ተዘጋጅተው ነገር ግን መቀበል ባይችሉ ታምሯን ሰምተው ይሉ አይዘኑ። እኔ ለመቀበል ፈልጌ ነበር እንዴት እንደዚህ ሆናለሁ ብሎ በድፍረት አይቀበሉ። ባለመቀበላቸው አይዘኑ። በእምነት እንደተቀበሉ ይቆጠርላቸዋል። ይሄ ቸርነት ነው። የሚገርም እግዚአብሔር የሰጠው ቸርነት ነው። እንደተቀበሉ ይሆንላቸዋል፣ ይደረግላቸዋል እንጂ ሁልጊዜ የመጣችሁ ታምረ ማርያም እየሰማችሁ ወደ ቤት ሂዱ እንደተቀበላችሁ ይቆጠርላቸዋል ማለት አለ። ለተዘጋጁት ብቻ የተነገረው ለተዘጋጁት ብቻ ሰዎች ሳይቀሩ ነው ጥልቅ የሚሉት ማለት ነው። ታምረ ማርያም እየሰማችሁ ሂዱ የተባለው እኛ ነው ይላሉ አይደለም። ለተዘጋጁት ሊቆርቡ ተዘጋጅተው ለመጡት ለነዚህ ድንገተኛ ነገር ቢያጋጥማችሁ ሰምታችሁ ወደ ቤታችሁ ሂዱ። ሰምታችሁ ስትሄዱ እንደተቀበላችሁት ይሆንላችኋል። ይሄ ቸርነት ነው። እግዚአብሔር የሰጠው ቸርነት። እግዚአብሔር ቸር የሚሳነው ነገር የለም፣ ሊያደርግ ይችላል እንጂ ሁል ጊዜ ታምረ ማርያም እየሰማችሁ ወደ ቤታችሁ ሂዱ የሚል ትምህርት የላትም ቤተክርስቲያን። ግልጽ ነው ማለት ተረታቸው። ታምሯን ሰምቶ ወደ ቤቱ ሂድ የተባለው ለማን ነው? ለመቁረብ
ተዘጋጅተው ለመጡ ሰዎች እና እንዳይቆሙ መሰናክል ላጋጠማቸው ሰዎች ሰምታችሁ። ይሄ ምንድነው? ቸርነት ነው። ሕግ አለ፣ የቸርነት ስጦታ ነው። ሁለት ምሳሌዎችን ላቀርብላችሁና ትምህርቴን ላጠቃልል። አንደኛው ምሳሌ በፍትሐ ነገሥት አንቀጽ 23 ላይ የምታነቡት ነው። አሁን ጎግል ላይ ወይም በያዛችሁ ስልክ ላይ ስንክሳር ተጭሯል። መጽሐፈ ስንክሳር የየዕለቱን ታሪክ ብታነቡ ጥሩ ነው። ጠዋት ሁል ጊዜ ማለት ነው የየዕለቱን ስንክሳር እያነበባችሁ ብትወጡ ብዙ ነገር ታገኛላችሁ። አንደኛ ጸሎት ነው፣ ሁለተኛ ትምህርት ነው። ከዛ የቅዱሳኑንም ደግሞ ተማጽኖ ቃል ኪዳንም ታገኛላችሁ ማለት ነው። እና እዚህ ፍትሐ ነገሥት አንቀጽ 23 ላይ ስንክሳሩ ላይ ታሪክ አለ፣ በኋላ እነግራችኋለሁ። ይህ ፍትሐ ነገሥቱ ደግሞ የሕግ መጽሐፍ ፍትሕ ሥጋዊ፣ ፍትሕ መንፈሳዊ ሁለቱም የተጻፈበት ማለት ነው። ቀድሞ ቤተክርስቲያን እነ ፍትሕ ሚኒስቴር ወይም ደግሞ ሌሎች ከፍተኛ መደበኛ የሚባሉ ፍርድ ቤቶች ሳይቋቋሙ ህዝቡን ታስተዳድርበት የነበረው መጽሐፍ ፍትሐ ነገሥት ሁለቱንም የሥጋዊ ፍትሕን መንፈሳዊ ፍትሕን የያዘ ማለት ነው። እዛ ፍትሐ ነገሥቱ ላይ ስለ ክህነት በተጻፈው አንቀጽ 23 ላይ አንድ ትምህርት ተቀምጧል። አንድ ሰው ንስሐ ለመግባት ወደ አንድ ካህን ቢሄድ ስለሰራው ኃጢአቱን ተናዞ ካህኑ ደግሞ የሚገባውን ቀኖና ሰጥቶት እኛ ቅጣት የምንለውን ማለት ሕክምና የሚባለው ቤተክርስቲያን ይሄን ያህል ስገድ፣ ይሄን ያህል ጹም፣ ይሄን ያህል ቀን ደግሞ ጸልይ፣ ይሄን ያህል ደግሞ መጽውት ብሎ ይነግረዋል። ያን ጽፎ ይሄዳል። ያንን ከዛ በኋላ ያንን እየሰራ ለምሳሌ ፍትሐ ነገሥቱ ላይ የተቀመጠው ለእናንተ በሚገባችሁ መልኩ ላስቀምጥና ለምሳሌ ካህኑ 20 ቀን ጹም ጸልይ ብሎ ይሰጠዋል። ኃጢአቱን ከተናዘዘ በኋላ ስንት ቀን አልኳችሁ? በደንብ ስሙ። ስንት ቀን? 20 ቀን ጹም ጸልይ አለ። እሺ ብሎ ሄደ። እየጾመ እየጸለየ እየሰገደ የካህኑን ትእዛዝ ተቀብሎ እየፈጸመ 10 ቀን ጨረሰ። ስንት ቀን ቀረ ማለት? 10 ቀን ቀረ። 10 ቀን እንደጨረሰ ልክ 11ኛው ቀን ላይ ሳይጀምረው ታመመ እና የአልጋ ቁራኛ ሆነ። አልጨረሰውም ማለት 10 ቀን ጨርሷል። የቀረው 10 ቀን። አሁን እናንተ ካህን ብትሆኑ ይሄ ሰው የአልጋ ቁራኛ ሆነ ቢጨርሰው ስጋው ደግሞ ይቀበላል። እግዚአብሔር ታውሎ ካህን ግን አልጨረሰው፣ ሊሞት ይችላል። ካህን ብትሆኑ ምንድን ነው የምታደርጉት? ምን ታደርጋላችሁ? ለዚህ ሰው ካህን መሆን ከባድ ነው። ራሱ እግዚአብሔር እንደፈለገ ያድርገው ብላችሁ ዝም ትላላችሁ ወይስ ታቆሙታላችሁ? ምንድን ነው የምታደርጉት? ይሄ ሰው እየሰራ ነው፣ ትእዛዙን እየፈጸመ ነው። ህመም ግን በቅጠሩ አይመጣም። ድንገት ያልጋ ቁራኛ ሆነ ቢሞትስ ሳይጨርስ ስጋው ደግሞ ሳይቀበል ምን ይሻላል? ፍትሐ ነገሥቱ ግን አስቀምጧል። ምን ይላል? ቢታመን ያ ህመሙ ደግሞ ለሞት የሚያደርሰው ሆኖ ከተገኘ ስጋውን ደግሞ አቀብሉት ይላል። ስንት ቀን እየቀረው? 10 ቀን። አልጨረሰም ግን አቀብሉ። ለምን? እየሰራ ነው፣ እየወደቀ እየተነሳ ነው። አልግሞ ወይም ደግሞ የካህኑ ትእዛዝ አልፈጽም ብሎ አይደለም፣ ለግሞ አይደለም። በድንገት የታመመው ባይታመም ኖሮ ይጨርሰው ነበር። ስለዚህ ለዚህ ሰው ስጋው ደግሞ አቀበሉ። ተመልከቱ እግዚአብሔር ቸርነት። አሁን ለታመሙ ሰዎች ስጋው ደግሞ ወደ ቤት የሚሄድላቸው እኮ ንስሐ ገብተዋል ተብሎ ተጠብቋል። ለእነዚህ ሰዎች ነው። በህመም ላይ ላሉ ሰዎች ስጋው ደግሞ የሚሰጣቸው ቀኖናቸውን ሳይጨርሱ ድንገት ለታመሙ ሰዎች ስለተፈቀደ እና ደግሞ እድሜያቸውን ሁሉ ቆራቢዎች ከሆኑ እንጂ ዝም ብሎ የታመመ ሰው ሁሉ መጥቶ ስጋው ደግሞ ይቀበላል ማለት አለ። ለዚህ ሰው ስጋውን ደግሞ አቀብለው ይላል። በጣም ጥሩ። ይሄ ሰው መጥቶ ስጋውን ደግሞ ተቀበለ። ሲቀበል ደግሞ የእግዚአብሔር ቸርነት ሊገርም ነው። ሙሉ ጤነኛ ሆኖ ጤንነቱ ተመለሰለት። ፊት ከነበረው ጉልበት የበለጠ ጉልበታማ ሆነ፣ የበለጠ ጤነኛ ሆነ። ስጋውን ደግሞ ሲቀበል ማለት ነው። ታማሚ የነበረው ሰው ጤነኛ ሆነ። ስንት ቀን ይቀራል ብያቸዋል። ስለዚህ አሁን እናንተ ካሉት የቀረህን 10 ቀን ጨርሰው ትሉታላችሁ ወይስ ተወሩት? ይዞ ቢጨርሰው ይሻላል ወይስ ቢተው ይሻላል?
ቢጨርሱ ይሻላል። እኛ እንደዚህ ነው የምናስብ። እግዚአብሔር ግን እንደሱ አይደለም የሚያስብ። ከስጋው ደግሞ በላይ ምን አለ? ቁርባን ከተቀበሉ በኋላ ቀኑ ላይ ነው። ቁርባን ከተቀበሉ በኋላ ስግደት የለም። ይኸውላችሁ ስጋው ደግሞ በተቀበላችሁበት ዕለት ስግደት የለም፣ አይሰገድም። ስጋው ደግሞ በተቀበላችሁበት ዕለት ጾም የለም። ስጋው ደግሞ በተቀበላችሁበት ዕለት ቀኖና ቅጣት የለም፣ ድካም የለም፣ ረፍት ነው፣ የመንግስተ ሰማያት ምሳሌ። ስለዚህ ምን ይላል ፍትሐ ነገሥቱ? ይሄ ሰውዬ ጤነኛ ቢሆን ንስሐ ካልገቡ ሰዎች ጋር አትቀላቅለው፣ ከምዕመናን ጋር ቀላቅለው። የቀረው ነገር አለ ይጨርስ እንዳትል፣ ነፃ ነው፣ ከስጋው ደግሞ በላይ ምንም የለም። ይሄ ቸርነት ልክ እንደ ታምረ ማርያም ማለት እግዚአብሔር የሰጠን ቸርነት። አንድ የቸርነት ምሳሌ ልጨምርና ላጠቃል። ቤታችሁ ልታነቡት መጽሐፈ ስንክሳር ሚያዝያ 25 ቀን የሚነበብ ሚያዝያ ስንት ቀን አልኳችሁ? 25 ቅድስት ሳራ ትባላለች። በረከቷ በሁላችን ላይ ይሁን። ረፍቷ ነው መጋቢት 25 ቀን ማለት። እቺ ሳራ ከባለቤቷ ጋር የምትኖረው 2 ልጆች አሉ። እሷ በነበረችበት ዘመን በጣም በሚያሳዝን መልኩ አንጾኪያ ውስጥ ነው የምትኖረው። በአንጾኪያ ካህናት ተገድለዋል፣ አብያተ ክርስቲያናት ተቃጥለዋል፣ ቅዱሳት መጽሐፍት የሉ። ክርስቲያኖች አሉ፣ ነገር ግን ቤተክርስቲያን አልነበረም። በዲዮቅልጥያኖስ ዘመን አላዊ ክፉ ጨካኝ ንጉሥ ማለት ነው። ባሏ ደግሞ የቤተ መንግስት ሹም ነው፣ ግን ክርስቲያን እና ልጆቿ አደው ክርስትና አልተነሱ። በጣም ጨነቃት። ወደ ባሏ ሄደችና ልጆቻችንን ክርስትና ማናስነሳው እስከ መቼ ነው አለች። ለዚህ እኮ ቤተክርስቲያን የለም፣ እንደምታዩ ሃይማኖት የሚባል ነገር የለም። ንጉሱ ክፉ ነው፣ እያሳደደ ይገድለናል፣ አርፈን ብንቀመጥ ይሻላል አለ። አይ ወደ ግብፅ እኮ ሄደን ክርስትና ማስነሳት እንችላለን። ለምን ግብፅ አንሄድም?